አማርኛ ማንበብ የማትችሉ ከሆነ የትም አትሄዱ። ምክንያቱም ስክሮል ባደረጋችሁ ቁጥር ማንበብ ካልቻላችሁ የበታችነት ስሜትና ሌላ ውስጥ ነው የምትገቡት ማለት ነው። ስለዚህ ከሁሉም በፊት አማርኛ ማንበብ ይቅደም። ሰላም ሰላም፣ እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ይህ ዓለም አካዳሚ ነው። ዓለም አካዳሚ ደግሞ የአማርኛና የእንግሊዝኛ ቋንቋ ትምህርቶችን ጀማሪዎችን መሰረት ባደረገ መልኩ በየትኛውም የዓለማችን ክፍሎች ሆነው በሀገር ውስጥም ሆነ በሀገር ውጭ የሚገኙ ወገኖቻችን እየረዳና እያስተማረ ይገኛል። እናንተም ባላችሁበት ቦታ ሆናችሁ በኦንላይን እጃችሁ ላይ በሚገኝ ስልክ ብቻ አማርኛን ከመሰረቱ መጀመር የምትፈልጉ በ0953615956 ወይም ታች ላይ በሚገኘው ስልክ ወይም ባዮ ላይ በሚገኘው ስልክ ደውላችሁ መመዝገብና ትምህርቱን መጀመር ትችላላችሁ ማለት ነው። በትንሽ ቀን 2 ወርና 3 ወር ባልበለጠ ጊዜ ውስጥ ውጤታማ መሆን ትችላላችሁ ማለት ነው። በጣም አሪፍ። ወደ ትምህርቱ እንሂድ። ዛሬ ይዤላችሁ የመጣሁት በመጀመሪያ ፊደሎች ብቻ ባለ 3 ባለ 4 እና ባለ 5 ማለትም ባለ 3 ባለ 4 እና ባለ 5 ፊደል ቃላትን እንመሰርታለን ማለት ነው። በጣም አስተማሪና ወሳኝ ትምህርት ነው። እንዳታሳልፉት፣ እስከ መጨረሻው ተከተሉኝ። በጣም አሪፍ። እንቀጥል። ዛሬ የምናየው እንዳልኳችሁ የመጀመሪያ ፊደሎችን ተጠቅመን ያለምንም ሁለተኛ ሶስተኛ እያልን ሳንጨምር የመጀመሪያ ፊደሎችን ብቻ ተጠቅመን እንዴት ቃላትን እንመሰርታለን ለሚለው ለጀማሪዎች በጣም ወሳኝና ወሳኝ ትምህርት ነው ማለት ነው። በጣም አሪፍ። እንጀምር። እነዚህ ባለ 3 ናቸው። ባለ 3 ፊደል ቃላት ናቸው ማለት ነው። በጣም አሪፍ። ስለዚህ የመጀመሪያው በረደ፣ ሁሎችም የመጀመሪያ ናቸው ማለት ነው። ስለዚህ በረደ። አይከብድም ማለት አይከብድም። ከዚህ ጀምሩ። በጣም ቀላል ነው። ሌሎችን ደግሞ እየቀየርን እናያቸዋለን። በደንብ ተከተሉኝ። ስለዚህ በረደ፣ ቀነሰ፣ ቀነሰ፣ በቀለ፣ ቀላል ነው። አይዟችሁ። በቀለ፣ ደረበ፣ ጨመረ። ምክንያቱም የመጀመሪያ ፊደሎችን ብቻ ተጠቅመን ስለሆነ የምንመሰርተው ያክል ከብሎ አይከብድም። ስለዚህ እናንተ መነሳት ያለባችሁ ከዚህ ነው፣ ከትንሹ ከቀላሉ። ምክንያቱም ከከባዱ ስትጀምሩ ሌላው ሁሉ ከባድ መስሎ ነው የሚታያችሁ። ስለዚህ ከቀላሉ ጀምሮ ሂዱ፣ ወደ ከፍ እያላችሁ ማለት ነው። ራሳችሁን ከፍ እያደረጋችሁ ትሄዳላችሁ ማለት ነው። ስለዚህ ጨመረ፣ መገበ፣ በረደ፣ ቀነሰ፣ በቀለ፣ ደረበ፣ ጨመረ፣ መገበ። እንቀጥል። ደረጀ እንዳለ የመጀመሪያዎቹ ናቸው ማለት ነው። ደ የመጀመሪያ፣ ረ የመጀመሪያ፣ ጀ የመጀመሪያ። ስለዚህ ደረጀ። እንቀጥል። ሰመረ፣ ሰ የመጀመሪያ፣ መ የመጀመሪያ፣ ረ የመጀመሪያ። ስለዚህ በአንድ ላይ ሰመረ ይላል ማለት ነው። ሰመረ። እንቀጥል። ደመረ፣ በአንድ ላይ ደመረ። አመረ። ፈጠን ደግሞ ስንል ልክ እንደ ቃል ስናነባው አመረ ይሆናል ማለት ነው። ረዘመ። ስለዚህ በረደ፣ ተከተሉኝ በደንብ። ቀነሰ፣ በቀለ፣ ደረበ፣ ጨመረ፣ መገበ፣ ደረጀ፣ ሰመረ፣ ደመረ፣ አመረ፣ ረዘመ። በጣም አሪፍ። ረዘመ። ስለዚህ የትም ሳትሄዱ አሁን ደግሞ አየር ሰዓቱን ለእናንተ ይሆናል ማለት ነው። ታነቡልኛላችሁ ፋሚሊ። እሺ፣ የመጀመሪያው ምንድን ነው የሚለው? በረደ። ሁለተኛው ቀነሰ። ሶስተኛው በቀለ። አራተኛ ደረበ። ጎበዞች ቀጥሉ። ጨመረ፣ መገበ፣ ደረጃ፣ ሰመረ፣ ደመረ፣ አመረ፣ ረዘመ። በጣም አሪፍ። ረዘመ። ስለዚህ ባለ ስንት ነው ያየነው ዛሬ? ባለ 3 ፊደል አይደል? ይሄው ባለ 3 ፊደል።
ባለ 3 ፊደል የመጀመሪያ ሆነው ሌላ ተጨማሪ ሳንጨምርባቸው የመጀመሪያዎቹን ብቻ በመጠቀም ቃላትን መሰረት ነው ማለት ነው። ውድ ቤተሰብ በጣም አሪፍ። ስለዚህ በጣም አስተማሪ ትምህርት ነው። ከዚህ ጀምሮ ሼር ኮፕሊንግ አድርጉ እሺ። ምክንያቱም የእናንተ ሼር ኮፕሊንግ የእናንተ መተባበር ለእኔ ብዙ እድገት ስላለው እርዱኝ፣ አግዙኝ፣ አበርቱኝ ማለት ነው ውድ ቤተሰብ። በቀጣይ ደግሞ ባለ 4 እና ባለ 5 እናያለን ማለት ነው። እስከዛው ፋሚሊ ካልሆናችሁ ቤተሰብ ካልሆናችሁ የፕላስ ምልክቷን ጫን እያላችሁ ቤተሰብ እንሆን። በቀጣይ ደግሞ ባለ 4 እና ባለ 5 አነብላችኋለሁ። ተከተሉኝ።